Do you have any evidence that you're saying there's no conflict? Everyone who's worried about conflict right now. I'll give you the facts. ያው መቀመጥ መረን መቻል አለባቸው እሱ ያው የጊዜ ጉዳይ ነው የሚሆነው ብዙ እንትን የሚል ጁላ አቶ ጌታቸው ረዳም በአልጀዚራ ምላሳቸውን ሲያጥፉ ተደምጠዋል። ኮሎኔል ደመቀ ዘውዱ ጋር የታየሁት ጊዜያዊ አስተዳደሩን ለማጽናት አይደለም። አቶ ጌታቸው ረዳም በትግራይ የዘር ጭፍጨፋው የተመረው በአብይ አህመድ ነው ያለው አቶ ጌታቸው በአማራ ክልል ለደረሰው ውድመት ተጠያቂዎች ግለሰቦች እንጂ ህወሓት አልነበረም ብሏል። አቶ ጌታቸው ረዳም አልጀዚራ ጋር ባደረጉት ቃለ ምልልስ በአቶ ጌታቸው ረዳም የአልጀዚራ ቃለ መጠይቅን መሰረት አድርገን ያሰናዳ ነው ልዩ ሂሳዊ መጣጥፍ እንዲህ ይቀርባል። አብራችሁን ቆዩ። You agree that a genocide took place? The answer is no. Okay. Is there any justice to the victims? The answer is no. I had long since joined Abiy Ahmed. I was the interim president appointed by Abiy Ahmed. አንደበተ ርቱዕነቱን ማንም አይክደውም። የወደደውም የጠላውም እኩል ንግግርን አቀናጅቶ በመናገሩ ይደነቃል። በሰሜኑ ጦርነት ወቅት እሱም እንደ ሂትለሩ ጆሴፍ ጎብልስና እንደ ሳዳም ሁሴኑ ኮሚክ አሊ ደፋርና አሳማኝ ፕሮፓጋንዲስትም ነው። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዳይ ነው የማስተዳደር የጀርመንን ህዝብ ቀስቅሶ ያሰልፈው ምላሰኛው ጆሴፍ ጎብልስ የሂትለር ዓላማ የተፈጸመው በጎብልስ ምላስም ነበር። የሳዳም ሁሴን የፕሮፓጋንዳ ክንፍ አለቃ የነበረው ኮሚክ አሊ የአሜሪካ ወረራን በምላሱ በመመከት ወደር የለሽም ነበር። ባግዳድ እስከምትያዝ ሳዳምም እስከሚገደል ኮሚክ አሊም እስከሚጠፋ ኮሚክ አሊ አሜሪካ እየተሸነፈች ነው፣ ቀይ መስመራችን ከታለፈ ኒውክሌር እንተኩሳለን ሲልም ነበር። እንደ እውነቱ ግን ኢራቅ ኒውክሌርም አልነበራት። ባግዳድም በአሜሪካም እጅ ገብታ ነበር። ከአውሮፓና ከእስያ ስንመለስ የህወሓቱ የቀድሞ አፈቀላጤ አቶ ጌታቸው ረዳን በዚህ ለማንሳት ወድናል። አቶ ጌታቸው ሄድ ቱ ሄድ ከተሰኘ የአልጀዚራ ፕሮግራም ላይ ቀርበውም ነበር። አቶ ጌታቸው ትግረኛውና አማርኛውን እንደሚያቀላጥፈው ሁሉ እንግሊዘኛውም ለሱ አልከበደውም። ያመነበትን ለመናገርም ምላሱ አልታጠፈም። አቶ ጌታቸው ረዳም ከአልጀዚራው ጋዜጠኛ ማህዲ ሐሰን ጋር ያደረገውን የ50 ደቂቃዎች ሙግት አነጋጋሪም ነበር። በነገራችን ላይ ማህዲ ሐሰን የጋዛን ጉዳይ አጀንዳ በማድረግ የዓለም ህዝብ በእስራኤል እንዲነሳ ያደረገ ተጽዕኖም ፈጣሪ ጋዜጠኛም ነው። ጋዜጠኛ ማህዲም ከአቶ ጌታቸው ረዳ በተጨማሪ በውይይቱ ላይ በተነሱ ጉዳዮች ጥያቄ እንዲያነሱና ሐሳብ እንዲሰጡ 3 ልሂቃንን ይዞ ቀርቧል። የአዲስ ስታንዳርድ የበይነ መረብ ጋዜጣ ባለቤቷ ጸዳለ ለማና የኦሮሞ ብሔርተኛው ብስራት ልሜሳና አንድ ሸትል የተባለ በኢትዮጵያ ጉዳይ ጥናት የሰራ ቤልጂየማዊ ፖለቲከኛም ይዞ ቀርቧል። ውይይቱ አቶ ጌታቸው ረዳም ከዚህ በፊት ከተለቀቀው ቪዲዮ የተለየም ነበር። ተቆርጦ በአልጀዚራ በወጣው ቪዲዮ ላይ በትግራይ ህዝብ ላይ የዘር ጭፍጨፋ ተፈጽሟል፣ አብይ አህመድ ግን ብቻውን ተጠያቂ አይደለም የሚልም ነበር። ብዙዎች ጌታቸው ረዳም የአብይ ነፃ አውጪ እያሉትም ነበር። የሆነው ሆነና የውይይቱ አውድ ከቀናት በፊት ከተለቀቀችው የ2 ደቂቃ ማስታወቂያ ቪዲዮ እጅግ የሰፋም ነበር። ማህዲ ሐሰን እንደተጠበቀው ብዙ ሞጋሽ ጥያቄዎችን ለጌታቸው ረዳ አቅርቧል። ጌታቸውም የማህዲን ብርቱ ሙግት በብቃት ለመመከት ጥሯል። ከቀናት በፊት የብዙሃኑ መነጋገሪያ የነበረው ጉዳይ ትግራይ ጄኖሳይድ የሚለው የትግራይ ልሂቃን ለቅሶና ተቀንጭቦ የተለቀቀው የጌታቸው ረዳ መልስም ነበር። በሙሉ ክርክር ላይ ማህዲ አብይ አህመድ ጄኖሳይድ ፈጽሟል ብሎ ቃል በቃል እንዲናገር ግፊት ያደረገ ሲሆን ጌታቸው ረዳ በበኩሉም በትግራይ ላይ የጦር ወንጀሎች የተፈጸሙበትን ጦርነት የመራው አብይ አህመድ ነው ሲል መልሷል። You still believe it was a genocide, yes, but you're not willing to say he did the genocide. Yes. ከዚህ ጎን ለጎን ማህዲ ሐሰን የሰብአዊ መብት ተቋማትና የተባበሩት መንግስታት ድርጅት በሰነድ አስደግፈው
የትግራይ ታጣቂዎች የንጹሃንን በጅምላ ከመገደል ጀምሮ በአማራ ህዝብ ላይ በበርካታ የጦር ወንጀሎች መፈጸማቸውን ይፋ ቢያደርጉም አንተ ግን በወቅቱ የተቀነባበረ ድራማ ነው በማለት አስተባብለሃል ሲል ለጌታቸው ረዳም ጥያቄ አቅርቦለታል። ጌታቸው ረዳም ከትዕዛዝ ወጥተን ንጹሃንን ኢላማ ላደረጉ ታጣቂዎች ኃላፊነቱን እንወስዳለን፣ ነገር ግን እንደ ድርጅት ንጹሃን እንዲገደሉ ያሳለፍነው ውሳኔ አልነበረም ሲል መልሷል። አቶ ጌታቸው ረዳም እዚህ ላይ ህወሓትን ነጻ አድርጓል። ግድያ የተፈጸመው በግለሰቦች እንጂ በቡድን አይደለም ሲል ተደምጧል። አቶ ጌታቸው ረዳም በጦርነቱ ወቅት ሲናገር የነበረውንና ጦርነቱ የተካሄደው በአማራ እንዲሁም በአፋር መሬቶች እንደነበር የሚሞግት የአማራ ተወካይ በዚህ መድረክ ስለሌለ ጉዳዩ በዚህ ታልፏል። ከአፋር በኩልም ተወካይ የለም። ይህም አቶ ጌታቸው በአልጀዚራ ላይ እንደፈለገው እንዲዋኝ አድርጎታል። የአማራ ልሂቃን ጓዳ ለጓዳ ከመተማማትና ከመፈራረጅ ወጥተው በዓለም አቀፍ ሚዲያ የአማራን ህዝብ ጥያቄና ፍላጎት ሲያነሱ አይሰማም። አቶ ጌታቸው በሰሜኑ ጦርነት ወቅት ከአማራ ልሂቃን ጋር የምናወራርደው ሂሳብ አለን የሚል ቅስቀሳ በመያዝ የአማራ ህዝብ በደል እንዲደርስበት ዘመቻ መሪ ሆኖም ነበር። ይህ ጥያቄ በአልጀዚራ አልተነሳም። አብዛኛው የአማራ ልሂቃን በጎጥና በቡድናዊነት በየቲክቶኩ በየፌስቡኩ ከመሰዳደብ የዘለለ ፖለቲካን በትርጉም ሲሰራ አይስተዋልም። ጋዜጠኛ ማህዲ ለአቶ ጌታቸው በተጨማሪነት ያቀረበው ጥያቄ አተኩሮ የፕሪቶሪያው ስምምነት የሚመለከትም ነበር። ማህዲ ለሚሊዮኖች ሰላምን ያመጣል ተብሎ የተጠበቀው የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታትን ያስቆጠረ ቢሆንም እስካሁን ግን ወሳኝ የስምምነቱ ክፍሎች ተፈጻሚ አልሆኑም። የጦር ወንጀል ፈጽመዋል የተባሉትም ተጠያቂ ከመሆን ይልቅ ስልጣን ላይ ነው ያሉት ብሎ በቀጥታም ወደ ወልቃይት ጉዳይ ገባ። ማህዲ እንዲህ ሲል ጠየቀም። ዓለም አቀፍ የሰብአዊ መብት ተቋማት የጦር ወንጀል ፈጽመዋል ብለው ከሚከሱት ኮሎኔል ደመቀ ዘውዱ ጋር በቅርቡ ተገናኝተሃል አለው። በትግራይ ህዝብ ዘንድ እንደ ቀንደኛ ጠላት ተደርጎ ከሚሳለው ኮሎኔል ደመቀ ዘውዱ ጋር እየተገናኘህ የትግራይ ህዝብ እንዴት የትግራይን ጥቅም ያስከብራል ብሎ ሊቀበል ይችላል የሚል ጥያቄ ማክለውለታል። ጌታቸው ረዳም የተፈጠሩ ቀውሶችን ለመፍታት ፍላጎት ካለህ ከኮሎኔል ደመቀ አይነት ሰዎች ጋር ተገናኝቶ መወያየት አማራጭ የሌለው ጉዳይ ነው አለም። በግሌም የፌዴራል መንግስቱ የወልቃይትንም ሆነ ሌሎች ከትግራይ ተወስደው በአማራ አስተዳደር ስር ያሉ መዋቅሮችን ማፈራረስ አለበት ብዬም አምናለሁ ሲል መልሷል። አቶ ጌታቸው ረዳም ወልቃይትና ራያ የትግራይ ግዛት ነው ብሎ ሲናገርም የሞገተው አካል የለም። አቶ ጌታቸው ይህንን ያለበትን ቃለ መጠይቅ የተወሰኑ የአብን አባላትና የአማራ ፖለቲካ ሊቃን ሲጋሩትም ተስተውሏል። የነገሩ አስገራሚነት የሚጀምረውም እዚህ ላይ ነው። ከመንግስት ኃላፊነት የተቀበሉ የአብን አባላት የአቶ ጌታቸውን ሐሳብ የተጋሩበት ምክንያት አቶ ጌታቸው ጠቅላይ ሚኒስትር አብይን ነጻ ለማውጣት መታገሉን በማድነቅ ይመስላል። በአብይ አህመድ ለመወደድ ሲባል የወልቃይት ጊዜያዊ አስተዳደር መፍረስ አለበት የሚለውን ሐሳብ ሊጋሩት ችለዋል። በሌላ በኩል አልጀዚራ ለአቶ ጌታቸው ረዳ ስለ ቀይ ባህር ጥያቄ አቅርቦላቸው የነበረ ሲሆን በቀይ ባህር አስፈላጊነት ከተነተኑ በኋላም በኢትዮጵያና በኤርትራ መካከል ጦርነት በፍጹም አይፈጠርም ሲሉ ተደምጠዋል። እዚህ ላይ አቶ ጌታቸው ሚዛን የደፋ ንግግርም አድርገዋል። አብይ አህመድ ከፋኖ ጋር እየተዋጋ ከኦሮሞ ነጻነት ሰራዊት ጋር እየተታኮሰ ከህወሓት ጋር ጡዘት ላይ ባለበት ወቅት አሰብን ለማስመለስ ይዘምታል ተብሎም አይጠበቅም። አማራ ክልል 80 ከመቶ፣ ኦሮሚያ ክልል 30 ከመቶ፣ ትግራይ 100 ከመቶ በፌዴራል መንግስቱ ስራ አይደሉም። የታጠቁ ኃይሎች ከመንግስት በርካታ ግዛቶችን ንጥቀዋል። በእንደዚህ ሁኔታ ወደ ኤርትራ ለመዝመት ሁኔታው የሚፈቅድ አይመስልም። ይህን ሁኔታም የተገነዘበ የሚመስለው አቶ ጌታቸው ረዳም ኢሳያስና አብይ ጦር አይማዘዙም፣ ግን ይደራደራሉ ሲሉ ተደምጠዋል። To secure access to the sea. How are those not threats? So I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve, to defuse the crisis. Believe me. በሌላ በኩል ፖለቲከኛው ኢንጂነር ይልቃል ጌትነት በቀይ ባህር ጉዳይ የሚፈጠር አዲስ ነገር የለም፣ ቀይ ባህር የኃይል ማሰባሰቢያና የህዝብን ትኩረት መሳቢያ ነበር፣ ከሽፏል ሲሉ
ከአንድ የበይነመረብ ሚዲያ ጋር ባደረጉት በእርግጥ አሁን የቀይ ባህር አጀንዳ እየሰለለም ሌሎች አጀንዳዎች ፖለቲካዊ አየሩን እያያዙት መጥተዋል። አቶ ጌታቸው ረዳም ስምረት የሚባል ፓርቲ መስርተው ህወሓትን ፈንግሎ መቀሌንም አዲስ አበባን ለመሾም ጉዞውን ጀምሯል። ይሁን እንጂ ህወሓት በትግራይ ክልል በ2018 ምርጫ ብሎ ነገር የለም ሲል ተደምጧል። የፌዴራል መንግስቱም በጀት እንጂ ወታደር ወደ መቀሌ መላክ አይቻለውም፣ የህወሓት የተነጠቀ እውቅናም ይመለስ ሲል ማስጠንቀቂያ አዘል መግለጫ አውጥቷል። በትግራይ ክልል ምርጫ ካልተደረገ አቶ ጌታቸው ረዳም የትግራይ ህዝብ የአዲስ አበባ ተወካይ ሆኖ ለፌዴራሉ መንግስት ከመገበር የዘለለ ሚና ላይኖረው ይችላል። በ2012 በትግራይ ክልል ምርጫ ተደርጎ ህወሓት 96 ከመቶ ማሸነፉ ይታወሳል። ይህንን ምርጫ የፌዴራል መንግስቱ እውቅና ነፍጎታል። ህወሓትም በ2013 የተደረገውን የፌዴራል መንግስት ምርጫ እውቅና አልሰጠውም ነበር። ይህም ጥቅምት 24 ቀን 2013 ዓ.ም ለፈነዳው አውዳሚ ጦርነት ትልቁም ሰበብም ነበር። አሁንም በህወሓትና በፌዴራል መንግስቱ መካከል ያለው ትከሻ ለትከሻ መለካካት ሊጋብዝ ይችላል የሚሉት ጥቂቶች አይደሉም። አቶ ጌታቸው ረዳ ግን ኋላ ቀሩ ህወሓት ፈርሷል፣ በትግራይም የመሳሪያ ድምፅ አይሰማም ሲል በቃለ መጠይቁ ገልጿል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ።